ጀነራል መሐመድ ተሰማ ፈረስ ቤት ከተማ ውስጥ የአርበኛ ዝናቡ ልንገረውን ቤተሰብ መኖሪያ ቤት ማቃጠሉ ተሰማ። ድርጊቱ ነዋሪዎችን ያስቆጣ ሲሆን ያገዛዙ ሰራዊት ሽንፈትንም በገሃድ ያጋለጠ አጋጣሚ ተደርጎ ተወስዷል። በሌላ በኩል ሸዋ ጠቅላይ ግዛት 103ኛ ተብሎ ከሚጠራው አየር ወለድ በርካታ የጦር መሳሪያና የሰው ኃይል እየተረከበ እንደሚገኝ አስታውቋል። 7 ለ7 የተባለው ክፍለ ጦር ልዩ ቦታው ከሰያት በተባለው ቦታ ላይ በወሰደው በዚህ አስደናቂ ገድል የኮማንዶ ኃይሉ ተደርምሷል። ሙሉ መረጃው በሰዓቱ ይቀርባል። የአማራ ህጻናትና ሴቶች ተደፍረዋል የሚለው ያረጋ ከበደ መልእክት ከፍተኛ ቁጣን ቀስቅሷል። የኦህዴድ ተላላኪ አዛኝ ለመምሰል መረጃውን አምነናል ቢልም የፕሬዝደንትነት ስራውን ትቶ ለቅሶ ደራሽ መሆኑ ግን ከትችት እንዳያመልጥ አድርጎታል። ፖለቲካዊ ታዛቢዎች ብልጽግና ይህን ድርጊት የሚፈጽመው ሆን ብሎ ነው ያሉ ሲሆን እኩይ ተግባሩ የሚያስገኘውንም ጊዜያዊ የፖለቲካ ትርፍንም ዘርዝረዋል። ትሰሙታላችሁ። የብልጽግና የውሃ ሚኒስትር የህዳሴ ግድብን በተመለከተ ህዝቡ በአስቸኳይ ይድረስልን ሲል ጥሪ አቅርበዋል። ግድቡ ከባድ አጣብቂኝ ውስጥ ገብቷል የሚሉ የውስጥ አዋቂዎች አብይ አህመድ ሳይቸበችበው እንዳልቀረም ጠርጥረዋል። ከግብፅ ጋር ያለው ግብግብ አሜሪካ እጅ መግባቱም የሚነገር ሲሆን ፕሬዚደንት ትራምፕ ከቅርብ ወራት በፊት የሰጡት አስተያየት ደግሞ በማስረጃነት ቀርቧል። ከአዲስ አበባ ዩኒቨርሲቲ ትምህርታቸውን የጨረሱ የትግራይ ተማሪዎች ወደ አገራችን አንመለስም ማለታቸውን ዋዜማ ዘግበዋል። ምክንያት ያሉት ደግሞ ወደ ትግራይ ከሄድን ለውትድርና እንታፈሳለን የሚል ስጋት ሆኗል። የብልጽግናው የትምህርት ሚኒስቴርም አጋጣሚውን በመጠቀም ፖለቲካዊ ትርፍ ለማግኘት ሩጫውን ጀምሯል። አሁን በቀጥታ ወደ ዝርዝሩ አልፈናል። በቅርቡ ጎጃም ላይ ግዙፍ ዘመቻ ጀምሬያለሁ ያለው ጀነራል መሐመድ ተሰማ የሚያደርገው ሲጠፋበት የአርበኛ ዝናቡ ልንገረው ቤተሰቦች መኖሪያ ቤትን ፈረስ ቤት ውስጥ ማቃጠሉ ተሰማ። በሌላ በኩል ሸዋ ጠቅላይ ግዛት አስደናቂ ኦፕሬሽን በመስራት 103ኛ ከተባለው ያገዛዙ ኮማንዶ ሰራዊት በርከት ያለ የሰው ኃይልና ቁሳቁስ በመረከብ ላይ እንደሚገኝ ተመልክተዋል። የአማራ ህዝብን በመጨፍጨፍ ሀብትና ንብረቱን ማውደም የዘውትር መገለጫ የሆነውና ተስፋ የቆረጠው ያገዛዙ ቅጥረኛ ሰራዊት የአርበኛ ዝናቡ ልንገረው ወላጆችን መኖሪያ ቤት በበቀል ስሜት ያወደመ ሲሆን ድርጊቱ በነዋሪዎች ዘንድ ከባድ ቁጣን ቀስቅሷል ተብሏል። በራሱ ህዝብ ላይ ታንክ፣ መድፍና አየር ኃይል አሰማርቶ ንጹሃንን የሚገለው የምስራቅ እዝ ዋና አዛዥ መሐመድ ተሰማ ለምዕራብ ጎጃም ዞን ዋና አስተዳዳሪ እድሜ ዓለም ለሚባል ቅጥረኛ ባዴን በሰጠው ትዕዛዝ መሰረት የአርበኛ ዝናቡ ልንገረው መኖሪያ ቤት ሙሉ በሙሉ ተቃጥሏል ተብሏል። በቃጠሎው የደጋዳሞት ወረዳ ያገዛዙ ቅጥረኛ ካድሬዎችና የሚሊሻ አባላት እንደተሳተፉ የዓይን እማኞች የገለጹ ሲሆን በቤቱ ውስጥ ይገኙ የነበሩ ቁሳቁሶችን ጨምሮ ሌሎች ጠቃሚ ንብረቶች በእሳት መውደማቸው ታውቋል። በፈረስ ቤት ከተማ ቀበሌ 02 ይገኝ የነበረው ይህ መኖሪያ ቤት የአርበኛው ወላጆች ኑሯቸውን መስርተው ማህበራዊ ህይወታቸውን በሰላም ይመሩበት እንደነበረም ተገልጿል። ላለፉት 3 ዓመታት በተለያዩ የአማራ ቀጠናዎች ከፋኖ ጋር ፊት ለፊት ተዋግቶ ማሸነፍ ያልቻለው የብልጽግናው አገዛዝ የበቀል ዱላውን የሚያሳርፈው ንጹሃን ዜጎችን በመግደልና ሀብት ንብረታቸውን በማውደም እንደሆነ ይታወቃል። በአርበኛ ዝናቡ ልንገረው ወላጆች ቤት የደረሰው ቃጠሎ የዚህ አንድ አካል ነው ሲል አፋብን ለአስራት ባደረሰው መረጃ አስታውቋል። ከውጊያ ቀጠና ውጪ የሚገኙ የሰላማዊ ዜጎችን ሀብትና ንብረት ማውደም በዓለም አቀፉ የጄኔቫ የጦር ስምምነት ወይም ጄኔቫ ዋር ኮንቬንሽን መሰረት በጦር ወንጀለኛነት ሊያስጠይቅ የሚችል መሆኑን በጉዳዩ ዙሪያ አስተያየታቸውን የሰጡ የህግ ባለሙያዎች ገልጸዋል። ቃጠሎን አስመልክቶ ፈረስ ቤት ከተማን ጨምሮ በተለያዩ አካባቢ የሚገኙ ሰላማዊ ዜጎች ድርጊቱን በጥብቅ አውግዞታል ተብሏል። አንድ ሀገር እመራለሁ ከሚል አካል ፍጹም የማይጠበቅ ወራዳ ተግባር ነው ሲሉ ኮንነው አገዛዙ ምን ያህል የመንግስትነት ቁመና እንዳጣና ተስፋ እንደቆረጠ ማሳያ ነው ሲሉ የዚሁ የፈረስ ቤት ነዋሪዎች ጨምረው ገልጸዋል። አገዛዙ በጎንደር፣ በወሎ፣ በሸዋና በጎጃም ላለፉት 3 ዓመታት የተለያዩ የፋኖ ቤተሰቦችን ሀብት ንብረት ሲያወድም እንደቆየም ይታወሳል ሲል በአፋብን ቴዎድሮስ እዝ ህዝብ ግንኙነት መምሪያ ለአስራት በላከው መረጃ ገልጸዋል። በሌላ
በሌላ በኩል በሸዋ ጠቅላይ ግዛት ኤፍራታና ግድም በላይኛው አላላ ቀበሌ ልዩ ቦታው ከሰያት በተባለችው ስትራቴጂካዊ ምድር ለዘረፋና ለወረራ የተሰማራው የገዢው አገዛዝ ኃይል በጀግኖቹ የትጥቅ ትግል አበጋዞች ማዕት እንደወረደበት የአፋብን አመራሮች ከቦታው ለጣቢያችን ያደረሱት መረጃ አመልክተዋል። በቀጠናው የወረራ ዓላማ አንግቦ የተንቀሳቀሰውን የብልጽግና ኃይል የመከቱት የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ 7 ክፍለ ጦር በላቀ ወታደራዊ ሳይንስና ቅንጅት 2 አይበገሬ ሻለቆች በጋራ ደቁሰውታል ተብሏል። በዚህም የ103ኛ ኮማንዶ ክፍለ ጦርን ባልጠበቀው ሰዓትና ቦታ ሙሉ በሙሉ በቁጥጥር ስር በመዋል የመጣበትን ወታደራዊና የሰው ኃይል ቁሳቁስን እየተረከቡት ይገኛሉ ተብሏል። ስበር ሻለቃና ናውሰናይ ሻለቃ በተለያዩ አቅጣጫ የተቃጣውን የወረራና ዘረፋ ዓላማ ከንቱ በማድረግ በየአቅጣጫው የተበታተነውን የብልጽግና ኃይል እያደኑ መብረቃዊ ምት እየሰጡት ይገኛሉም ተብሏል። ውጊያው ከቀኑ 6:30 ጀምሮ የተቀጣጠለ ሲሆን እስካሁኑ ሰዓት ድረስ በከፍተኛ ወታደራዊ ብልጫና የበላይነት እየተካሄደ ይገኛል። ቀጠናውም በጀግኖቹ ጽናትና ብቃት በሚያሳይ መልኩ ሙሉ በሙሉ በቁጥጥር ስር እየዋለ ይገኛል ሲል የገለጸው የመረጃ ምንጩ ተጨማሪ መረጃዎች ለወደፊት እንደሚሰጡም አስታውቋል። ተመረቀ ከተባለ 1 ዓመት ገደማ በሆነው የህዳሴው ግድብ ላይ አብይ አህመድ ሊሰራበት ያሰበው ፖለቲካዊ ማጭበርበር ሳይሳካ የቀረ ይመስላል። ግድቡ እንዴት ነው የተገነባው? ምን ያህል ኃይል ያመነጫል? የሚለው ወሳኝ ጥያቄን ሸፋፍኖ የቆየው ብልጽግና ግድቡን በተመለከተ የተወሳሰቡ ችግሮች እየተፈጠሩ መሆናቸውን በይፋ አምኗል። በርካታ ማስረጃዎች አብይ አህመድ ግድቡን ሸጦታል፣ ከባድ አሻጥርም ተፈጽመዋል ቢሉም ፖለቲካዊ ትርፍ ለማግኘት ባለፉት 12 ወራት አብይ አህመድ ብዙ ደክመዋል። አሁን ደግሞ የውሃ ሚኒስትሩ ዶክተር ሀብታሙ ይተፋ እዚህም አካባቢ ችግር ስለተፈጠረ ህዝቡ ይድረስልን ሲል በይፋ ጠይቋል። ጉዳዩን በቅርበት የሚከታተሉ ታዛቢዎች ግን ብልጽግና ግድቡን በተመለከተ ከባድ ስህተት በመፈጸም በጊዜ ለግብጽ እጅ መስጠቱን በመግለጽ ላይ ናቸው። ግድቡ ገና ከጅምሩ ያመነጫል የተባለው ኃይል የታለ? አሁንስ ስንት ነው የሚያመነጨው? የሚሉት ጥያቄዎችም እንደቀጠሉ ናቸው። ከግብጽ ጋር አሁን ያለው የድርድር ሁኔታ ለህዝብ ግልጽ እንዲደረግም ተጠይቋል። አጣብቂኝ ውስጥ የገባው ብልጽግና ግን ነገ እኔ ስለምወድቅ ታሪካዊ ስህተት አትስሩ፣ ደግፉኝ የሚል ጥያቄ ላይ ነው። ከግብጽ እስከ ተባበሩት አረብ ኤሚሬቶች ድረስ ሚስጥራዊ መረብ ተዘርግቷል የሚሉት የብልጽግና የቅርብ ሰዎች በዚህም ግድቡ ለግብጽ እንዲቸበቸብ ሳያስችል እንዳላስቀረውም ይጠረጥራሉ። በቅርቡም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአባይ ጉዳይ ግብጽ ተበድላለች፣ ማስተካከያ ይደረጋል አይነት መልእክት ማስተላለፋቸው ደግሞ አብይ አህመድ ዘሎ የገባበት ወጥመድ ሳይኖር አይቀርም የሚል ጥርጣሬው እንዲባባስ አድርጎታል። ይህ ከሆነ ከ4 ወራት በኋላ ደግሞ የውሃ ሚኒስትሩ ዶክተር ሀብታሙ በቶሎ ድረሱልን ማለቱ ግድቡን በተመለከተ ጤናማ ሁኔታ የለም የሚለውን ጥርጣሬ ወደ እርግጠኛ ደረጃ እንዲሸጋገር አድርጎታል። የኢትዮጵያ ሕዝብ ግድቡን በተመለከተ ከአብይ አህመድ ጋር በቀላሉ አይፋታም የሚሉ ፖለቲካዊ ታዛቢዎች መቸብቸቡ ገሃድ ከወጣ ለብልጽግና ሌላ የማይወጣው ፖለቲካዊ አዘቅት ውስጥ እንደሚከተው ያስጠነቅቃሉ። አብይ አህመድ ባለፈው ጳጉሜ 5 ተመረቀ በተባለው የህዳሴው ግድብ ላይ ባለቤቱ እሱ እንደሆነ ከዳንኤል ክብረት ጋር በመሆን ለማስመሰል ቢሞክርም ህዝቡ በሰጠው ፈጣን ምላሽ ግድቡ የኢንጂነር ስመኘው በቀለ እንጂ ያንተ አይደለም ብሏል። ከዛ ወቅት ጀምሮ ብልጽግና ስለ ግድቡ አንዳች ነገር ያልተነፈሰ ሲሆን አሁን በድንገት ጨዋታው ተጀምሯል ማለቱ ብዙዎች ደሞ እዚህ ምን ተፈጠረ የሚል ጥያቄ እንዲያቀርቡ አስገድዷቸዋል። የአብይ አህመድ ተላላኪ አረጋ ከበደ በርካታ የአማራ ህጻናትና ሴቶች መደፈራቸውን በይፋ አምነዋል። ለበርካታ ጊዜያት ከመድረክ የጠፋውና የት እንዳለ የማይታወቀው አረጋ ከበደ ይህ ዘግናኝ ድርጊት መፈጸሙን ቢያምንም በማን ተፈጸመ የሚለውን ግን ከመናገር ተቆጥበዋል። የክልሉን ፕሬዝደንትነት ስራውን ትቶ ለቅሶ ለመድረስ የመጣው አረጋ ከበደ ለተጎጂ የአማራ ህጻናትና ሴቶች ተቆርቋሪ ለመምሰል ቢሞክርም ከፍተኛ ተቃውሞ ግን ማስተናገዱ አልቀረም። ምክንያት የተባለው ደግሞ አንተ
አንተም የደፋሪና አስደፋሪ ተባባሪ ነህ የሚል ሆኗል። ቢቢሲ ከወራት በፊት ገለልተኛ በሆነ መንገድ በሰራው ዘገባ በአገዛዙ ወታደሮች አስገድዶ መድፈር ተባብሷል ያለ ሲሆን ይህም ድርጊት ለክልሉ ቀጣይ ያለውና አደገኛ ሁኔታ መፍጠሩን እንዳስጠነቀቀ አይዘነጋም። አረጋ ከበደ ደግሞ ይህን ዘገባ አሁን ያረጋገጠ ሲሆን ተጠያቂነት ለሚለው የህዝብ ሙግት ግን አስተያየት ከመስጠት ተቆጥበዋል። ቢቢሲም ሆነ አረጋ ከበደ ችግሩ መኖሩን ቢያሳውቁም በተግባር ያለው ቀውስ ግን ከዚህም የባሰ መሆኑን የዓይን እማኞች በመግለጽ ላይ ናቸው ተብሏል። በተለይ ዘላቂ መፍትሄ መጥፋቱና ህዝቡ ዋስትና ማጣቱ አሁን በደል ከደረሰባቸው ሴቶች በላይ ነገ ተመሳሳይ ጣፋንታ በአብይ አህመድ ወታደሮች ይደርስብናል የሚሉ የሴቶችን ቁጥር እንዲጨምር አድርጎታል። ፖለቲካዊ ታዛቢዎች እንደሚሉት ብልጽግና በአማራ ሴቶች ላይ ይህንን ተግባር የሚፈጽመው ለሱ በርካታ ጥቅም ያስገኛል ብሎ ስለሚያስብ ነው። የመጀመሪያው በጅምላ አስገድዶ መድፈር የህብረተሰብን ስነ ልቦና ይሰብራል፣ ፍርሃትንም ይለቃል ተብሎ ስለሚታሰብ ድርጊቱ በተደጋጋሚ ሲፈጸም ይታያል። ሴቶች የሚያስጥላቸው እንደሌለ ሲገነዘቡ ደህንነት ስለሚያጡ አካባቢውን ለቀው እንዲሄዱ ይገደዳሉ። አጋጣሚውም ለብልጽግና ጥሩ ይሆንለታል፣ መሬት ይዞ ለመቆየትም ያስችለዋል ሲሉ ይህ እኩይ ተግባር ምን ያህል ለፖለቲካ ፍላጎት እየዋለ እንደሆነ ያስረዳሉ። ይህም ብቻ አይደለም። ብልጽግና ወታደሩን እንዲደፍር ሲያበረታታ ወይንም ትዕዛዝ ሲሰጥ ራሱ ደፋሪውንም ነገ ለማስፈራራት ይጠቀምበታል ይላሉ። ነገ ወታደሩ አመጽ ካሰበ ወንጀለኛ መሆኑን አትዘንጋ በሚለው ስልት ራሱ ወታደሩን ያፍንበታል ይባላል። ይህ ሁሉ ፖለቲካዊ ቁማር የሚሰራው ደግሞ በንጹሃን ሴቶች ገላ ላይ መሆኑ ወንጀሉ ምን ያህል ውስብስብ እንደሆነ አመላካች ነው ባይ ናቸው። በአጠቃላይ ትውልድና ባህልን መግደል ነው ይሉታል። ከዚህ በተጨማሪም የሚደፈሩ ሴቶች በዚህ ወንጀል ምክንያት ልጅ ከወለዱም የነገው ትውልድ የማንነት ቀውስ ውስጥ እንዲገባ ማድረግ ሌላው የዚሁ እኩይ ተግባር ዓላማ ነው ይባላል። የሆነ ሆኖ በዚህ ተግባር ላይ የተሰማሩ የብልጽግና የጦር አዛዦች ተጠያቂ መሆናቸው አይቀርም የሚሉት እነዚሁ አስተያየት ሰጪዎች ጉዳዩ የዓለም አቀፍ ወንጀል ጭምርም እንደሆነ ያስጠነቅቃሉ። ትምህርታቸውን ያጠናቀቁ የአዲስ አበባ ዩኒቨርሲቲ የትግራይ ተወላጆች ለረፍት ወደ መቀሌ አንሄድም በማለት እዛው አዲስ አበባ ዩኒቨርሲቲ ውስጥ መክተማቸውን ዋዜማ ዘግበዋል። ተማሪዎቹ ለረፍት ወደ ትግራይ አንሄድም ያሉት በዛው ለውትድርና እንገባለን በሚል ስጋት እንደሆነ ዋዜማ የትምህርት ሚኒስቴር ከፍተኛ ባለስልጣናትን ጠቅሶ ዘግበዋል። ይህ ስጋት አለብን ያሉት ተማሪዎች አስገዳጅ ወታደራዊ ምልመላን በመስጋት ወደ ትግራይ ክልል መመለስ ስላልቻሉ የአዲስ አበባ ዩኒቨርሲቲ በግቢው ውስጥ እንዲያሳልፉ ፈቃድ ጭምር እንደሰጣቸውም ታውቋል። ዋዜማ ያነጋገረቻቸው ተማሪዎች እንደገለጹት ጥያቄው መጀመሪያ ላይ በዩኒቨርሲቲው በኩል ተቀባይነት አጥቶ ለሳምንታት የቆየ ቢሆንም ከጊዜያት በኋላ ግን ጥያቄው ፖለቲካዊ ነው በሚል ፕሮፌሰር ብርሃኑ ነጋ ግቢው ውስጥ እንዲቀመጡ ፈቅዷል ተብሏል። ተማሪዎቹ ወደ ትግራይ ላለመመለስ የወሰኑበትና አዲስ አበባ ውስጥ ለመቆየት የተገደዱበት ዋነኛው ምክንያት በብልጽግናና በህወሓት መካከል እየተካረረ የመጣውን ውጥረት ተከትሎ ሊከሰት የሚችል ጦርነትና ተያያዥ የደህንነት ስጋቶች ናቸው ብለዋል። ተማሪዎቹ አስገዳጅ ወይንም በፈቃደኝነት የሚደረግ ማንኛውንም አይነት ወታደራዊ ምልመላ ለመደበኛ ህይወታቸውም ሆነ ለወደፊት የትምህርት ጉዟቸው ትልቅ አደጋ እንደሆነም ተናግረዋል። እንደ ተማሪዎቹ ገለጻ ጥያቄው በተደራጀ መንገድ የቀረበው በሰኔ ወር አካባቢ ሲሆን መጀመሪያ ላይ የአዲስ አበባ ዩኒቨርሲቲ ጥያቄውን ውድቅ ቢያደርገውም የተገኘውን አጋጣሚ ለፖለቲካ ትርፍ በማዋል የሚታወቀው ብልጽግና የትግራይ ተማሪዎቹ መጠለያ እንዲያገኙ አድርጓል። 344 እንደሆኑ የሚነገርላቸው እነዚሁ የትግራይ ተማሪዎች ወደ ሀገራቸው ለረፍት አንሄድም ቢሉም በዛው ግቢ ውስጥ ለመቆየት የተመደበላቸው በጀት አነስተኛ በመሆኑ ከጦርነት ቢያመልጡም ከችግር ግን እንዳልዳኑ በመግለጽ ላይ ናቸው ተብለዋል። ህወሓትን ከርቶ በቅርቡ አብይ አህመድን የተቀላቀለውና በአሁኑ ጊዜ የትምህርት ሚኒስትር ዴታ የሆነው ፕሮፌሰር ክንደያ የተማሪዎቹን ጥያቄ በመቀበል ለፖለቲካ ትርፍ ለማዋል ሲሯሯጥ መታየቱም ተነግረዋል። ህወሓት አስገዳጅ ያለው ወታደራዊ ምልመላ በርካታ የትግራይ ወጣቶች ሽሽት እንዲጀምሩ ያስገደዳቸው ሲሆን አሁን ደግሞ ወደ ትግራይ ለመግባት የሚፈልጉ የክልሉ ተወላጆችን ቁጥር በከፍተኛ መጠን እየቀነሰ ነው ይባላል። ከኢትዮጵያ አየር መንገድ የሚወጡ መረጃዎች እንደሚጠቁሙት ከመቀሌ ወደ አዲስ አበባ በረራ ለማድረግ ሳምንታት መጠበቅ የግድ ሲሆን
በአንጻሩ ደግሞ ከአዲስ አበባ ወደ መቀሌ አየር መንገዱ የሚያደርገው በረራ ባዶ ሆኗል ማለት ይቻላል ተብሏል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም